ውድ ቤተሰቦች የአብዛኛችሁ ጥያቄ እና የአብዛኛችሁ ደግሞ ፍራቻ ያደረበት ነገር አብርሽና ሩታ እንዴት ናቸው? አብርሽ ያንን ሁሉ ነገር ረስቶ እና የተበደለውን ሁሉ ረስቶ ወደ ሩታ መጣው የምትሉም ሰዎች አላችሁ። በዚሁ አጋጣሚ አብርሽ የተበደለ ነገር አለ? ምንም አይነት እኮ በደል የደረሰበት ነገር የለም ማለት ነው። በዚሁ አጋጣሚ ልንገራችሁ ብዬ ነው ማለት ነው። ከሩታ የበለጠ በደል ደርሶባት ብዬ አልልም። አንድ ቪዲዮ ነው የሰራችው፣ እሱም ደግሞ ይገባዋል። ምክንያቱም ከሰራው አንጻር ነው ማለት ነው። ምንም እኮ ማለት አይደለም ይሄንን ነገር። እንደውም እሱ ተጎዳው አለበት እንጂ ለሱ ትምህርት ይሆነው ነበር ማለት ነው። ከጎኑ ያሉ መጥፎ ሰዎችን መፈተሽ የሚችልበት ትምህርት ነበር የሰጠችው ማለት ነው። ነገር ግን ህዝቡ ወደ ሌላ ነገር አዞረው እንጂ ማለት ነው። ያው በተመላሽም ደግሞ ሲቆይ ሲገባችሁ ደግሞ ሁሉም ወደ ሩታ እንደተመለሰ ነው እኔ አማየው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። እያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። የኔን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ለምታበረታቱኝ ከልብ አመሰግናለሁ። እና የአብዛኛው ሰው ደግሞ አብርሽን አላመናውም። እኔም ደግሞ በመጀመሪያ ቪዲዮ የሰራው ቀን እንደውም ለምንድን ነው ትሄጃለሽ? ትላንትና ሳይሆን ከትላንትና ወዳ ተናግሬያለሁ። አብርሽ አውቆ ነው፣ ልቧ ሊሰብራት ፈልጎ ነው፣ ሊፈትሻት ፈልጓል ነው ብዬ ቪዲዮ ሰርቻለሁ። ትላንትናውም እንደዛው ማለት ነው። ነገር ግን ብዙዋችሁ ለምንድን ነው የፈራችሁት? የኔ ጥያቄ እስቲ ለእናንተ ልጠይቃችሁ ማለት ነው። እና ጥያቄያችሁ እናንተ ሩታ ትሰበራለች? ሩታ እኮ ከዚህ የበለጠ አሳልፋለች እንዴ? ስንት ነገር ላስታውሳችሁ። እሺ ይሄንን ነገር አርጎ ይሄንን ነገር ቢሰራ ማለት ነው በር ከፍቶ ካስወጣት ይበልጣል አይበልጥም? ከሀገር ትቷት ሲወጣ የዛኔ ያልተሰበረችው አሁን በዚህ ነገር ትሰበራለች? አትሰበርም። እውነት እኔም በሩታ ህይወት ማለት ነው ትሰበራለች ያልኩት የጠበቁት ቀን ምን እንደሆነ ታውቃላችሁ? የአመት በዓል ቀን በር ከፍቶ ያወጣት ቀንና የዩቱብ ታምኔሉ የቀየረ ቀን ባላሩ የቀየረ ቀን ማለት ነው። ምክንያቱም በህይወታችሁ ያንን ሁሉ የለፋችሁለት ትዳርና ያን ሁሉ ስትወዳት ስታከብሯት የነበራችሁ ሚስታችሁ እርጉዞና በአንዴ በቃ ታውቃላችሁ ለሁሉም ነገር ውልቅ አድርጎ እንደ ጠላት ነገር በቃ እንዳስጠላችሁ ነገር የስልኩንም ባላል የዩቱብ ባላል የቀየረ ቀን በቃ እኔ እውነቴ ነው የምላችሁ የዛን ቀን እኔ ራሱ ተሰብር ያለው በጣም ነው ያዘንኩት። በውስጥ ለስንት ሰው እያለቀስኩ አብርሽ እንዴት በአንዴ እንደዚህ ሊያረግ ቻለ ብዬ ማለት ነው። ያንን ጊዜ ያልተሰበረችው ልጅቷ አትሰበርም ማለት ነው። ሌላ ፍቅርና እርጉዞና 9 ወር በሙሉ አንድ ቀን እረፍት ሳታረግ ለዚህ ደረጃ የደረሰች ሴት ዛሬ በቁሳቁስ ነገር ወይም በተለያየ ነገር አረብ ሀገራት ሂጂ ነይ ቤት ግቢ በማለት ትሰበራለች ብላችሁ ታስባላችሁ? እኔ እንደዚህም ቢያደርግ ቢበቀላትም መስሎም አይታየኝም። ምክንያቱም የሚያመጣም ነገር የለም። ያው እንደምታውቁት ተበቀልኩሽ ይላል፣ ተመልሶ ውሽሚት ጋር ይሄዳል። ሌላ ያለቀ ነገር የለም። አንድ ይሄ ነው ምለው። ሁለተኛ ደግሞ እኔ እንደኔ ያው ባለፈ ኤፍሬም የሰራውን ቪዲዮ በደንብ ካያችሁት እውነት ኤፍሬም በጣም በስሜታዊ ሆኖ ነበረ ቪዲዮ የሰራው ማለት ነው። ሞር ሄዳችሁ ተመልከቱት። ኤፍሬም እጁ ሊወልቅ የቀረው ነገር የለም። አንድም ደግሞ በቤተሰብ ጫናታ ይመስለኛል ይህንን ነገር ቤተሰብ የአብርሽ ቤተሰብ ሰልችቷቸዋል መሰለኝ። ምክንያቱም ብዙ ጊዜ በመዋሸትም ብዙዬም እንዳያቸት አብዛኛው የአብርሽ ቤተሰቦች ውሽሚትን አልወደዳትም፣ ውሽሚትን አልፈለጋትም። ኤፍሬም ያን ሁሉ የተናገረ እውነት ከልቡ ይሆናል በቃ ይተውናል ብዬ አላምንም። እንግዲህ ይሄንን ነገር እንደዚህ ተውነው እሷን የሚፈልጉ ከሆነ አላቅም የአብርሽ ቤተሰቦች እኔ ምን እንደምንገመታቸው በራሴ በልቤ ነው የሚይዘው። እናንተ በምን ምክንያት ትገምቱታላችሁ ብዬ እኔ አላቅም። እና በዚህ ናክል የሰው ልጅ ያወራው እንደዛ ተናዶ እንደዛ ተናግሮ እኛ ሩታ ነው የምንፈልገው፣ ሩታንም ካልፈለክ ደግሞ ውሽሚትን አንፈልግም ሲል ብዙ ነገር ተናግረዋል። ቪዲዮ ከመጀመሪያ ጀምራችሁ እስከ መጨረሻ ድረስ ያያችሁ ልጆች አንድም ደግሞ በዛ ይመስለኛል በቃ የቤተሰብን ጫናታ ስለበዛበት ቤተሰብን ደግሞ ይሄንን ውሸቴ ያልሆነ ነገር አብርሽ ደግሞ እንደምታውቁትም የሆነ ለሰው እያለ ራሱን ባልሆነ ቦታ ይጥላል፣ ባልሆነ ቦታ ይገመታል። ያንን ነገርን ደግሞ ቤተሰብ ጫናታ አብዝቦቶበት ይሁን ይበቃሃል፣ ለራስህ ኑር፣ ለቤትህ ኑር፣ ለትዳርህ ለልጅህ ኑር ሲል ከመከረው በዚሁ አጋጣሚ ያው ከመከረው ስላቸው አብርሽ መስሚያው ጥጥ የለውም ማለት ነው። አብርሽን መምከር ማለት ድንጋይ ላይ ውሃ ማፍሰስ ነው ማለት ነው። ምክንያቱም እሱ ብሎዋል በራሱ አፍ ማለት ነው። እኔ የመሰለኝን ነገር አደርጋለሁ
ደስ ያለኝን ያስደሰተኝን ነገር የፈለኩት ነገር ማድረግ ነው የምችለው። ማንንም አልሰማም። ማንም ቢናገር፣ ማንም ቢሳደበኝ፣ ማንም ይሄን ወጣ ይሄን ገባ ቢለኝ እኔ የምሰማው አይደለም። ልቦና ያለኝ ነገር ነው የምሰራው ብለዋል። እዚህ ደግሞ ከአንድ ሁለቴ ደግሞ በቪዲዮ ተናግረዋል ማለት ነው። እና ያንን ነገር ደግሞ እኔን ሳስበው ሰልችቶት ይሆናል፣ በቃ ደብሮት ይሆናል። አንዳንዴ ታውቃላችሁ እንዴት ነው አሁን እኛ አብርሽና ሩታ ከመጡ ጀምሮ ስለ እነሱ ነው የምናወራው። አሁን የመጀመሪያ ፍቅር ለኛ የለንም። እንደ አብርሽና ሩታ እንደመጡ ሩታ ሚዲያ እንደመጣች አብርሽ እንደዛው ቡታጀራ ያሉት ያንን ፍቅር ሲያስተምሩ ያንን ሁሉ ነገር ሲያደርጉ፣ በተለይ ደግሞ አብይ ቲቪ ላይ የቀረቡ አካባቢ ማለት ህዝቡ በምን ነበር የሚጠብቃቸው? በናፍቆት ነበር አይደል? ያንን ደግሞ አሁን ህዝብ ላይ የለም። ህዝብ ራሱ ተሰላችቷል። በቃ በተለይ የአብርሽና የሩታ ነገር ህዝብ ሰልችቶታል። አሁን ብዙ እህቶች ያሉ አብርሽን የሚያደንቁ ሩታን የሚያደንቁ ከሚዲያ ራሱ ማይገኙ አሉ፣ ቪዲዮ ራሱ ማያዩ ሰዎች አሉ ማለት ነው። እና አብርሽም ደግሞ እኔ እንደምገምተው ወይም እንደማስበው ይህን ነገር ሰልችቶታል፣ እደብሮታል ይሆን በቃ ሁሌም ንዝንዝ፣ ሁሌም ስድብ። እኔ በብዙ ነገር ነው የምገምተው ማለት ነው። እና አብዛኛውም ሰው ደግሞ ሩታን አይፈልጋትም ልጁ ነው። አዎ ይሄ እኔም እርግጠኛ ነኝ። ምክንያቱም በምታዩትም ቪዲዮ አሁን አንቺ አትሂጂ ይላል እንጂ ላፉ ለልጁ ነው እንጂ ለሩታ ቀንቷት አይደለም፣ ሩታ ፈልጓት አይደለም። በዚሁ አጋጣሚ ልንገራችሁ ነው ማለት ነው። ይሄንን ነገር አልተሳሳታችሁም። ይሄንም የሚሉት የአብርሽ ደጋፊዎች ናቸው። ሩታን መቼ ፈለጋት? ሩታን መቼ ፍለጋ ሄደ? ልጁ ነው። ይሄ እናንተ ትክክል ናችሁ። ይሄ ያልተሳሳታችሁም። አብርሽ ልጁ ነው እንጂ የሚፈልገው ሩታን አይፈልጋትም። ሩታን ቢፈልጋት ኖሮ በትልቅ ሰው ያስጠይቃት ነበር። በትልቅ ሰው ይዞ ወደ ቤት እንደምትገባ ያደርግ ነበር ማለት ነው። ግን ሆኖም ቀረም የአብዛኛውን ሰው ሩታ ትጎዳለች ብላችሁ የተጨነቃችሁ ሰዎች እውነት አትጨነቁ። ለምንድን ነው የምትጨነቁት? አሁን እኮ እሱ የሚላት አትሂጂ ነው። እኔ በመሄዷ ደስተኛ አይደለሁም። አልዋሻችሁ ነው ማለት ነው። አይደለም ስግደት ለሩታ ለማንም ሰው አሉ ነው ስግደት እኔ አልመኝላትም ለሩታ ማለት ነው። እዛ ሆና ወጣት ናት፣ ጎበዝ ናት፣ ጀግና ናት። ሰው ይወዳታል። የሰው ፍቅር ይስጠን እንደሷ ማለት ነው። በጣም የሚወዷት እህቶች አሏት፣ ኦዲየንስ አላት። ይህ ሁሉ ኦዲየንስ ከሷ ተመልካች ከሷ ጎን እስከሆነ ድረስ ሰርታ መለወጥ ትችላለች በሀገሯ ማለት ነው። ምክንያቱም ልጇን እያየች ሰራተኛ ቤት ቀጥራ እንኳን ከእናት ከአባቷ ቤት እንኳን ወደ ሸገር ብትሄድ አሪፍ ሰራተኛ ቀጥራ አንድ መኝታ ክፍል ተከራይታ መኖር ትችላለች። ደግሞ ለቤት ደግሞ መብቷ ነው እኮ አብርሽን ማስወጣት ማለት ነው። እሱ ስላላት አይደለም። ሩታም እኮ ተናግራለች ባለፈ፣ አንተ ስላልከኝ ሳይሆን በህግም ቤት ለቀህ እንደምትወጣ ተነጋግረናል ብላዋለች። እና ሩታዬን የሚጎዳትም የሚደርስባትም ነገር የለም። አብርሽም ደግሞ ምንም አያመጣም። አዎ ፈልጋው ነበር፣ ትወደዋለች፣ ታፈቅረዋለች። ወደ እሱ መመለስ እርግጠኛ ነኝ። ያው አሁን ንቅንቅ አላለች፣ እሄዳለሁ ብላለች። እና ብትሄድም ባትሄድም እኔ እውነቴ ነው የምላቸው ሩታ ከሀገር ባትወጣ ደስታዬን አልችልም። አንደኛው ነገር ልጇ ህፃን ነው እና ምርጥ እናት አላት፣ ምርጥ እህቶች አላት፣ ቤተሰቦች አላት። እናቷ እንደውም ቪዲዮ ምናምን እስከምትሰራ ድረስ ልጇን ከእናቷ አድርጋ ጠንክራ በቀን 2-3 ቪዲዮ ብትሰራ አይደለም 2 ቀን በየቀኑ አንዳንድ ቪዲዮ እንኳን ብትለቅ የተለያየ ነገር ብትሰራ ለሩታ ስንት አይነት ስራ ይመኛታል ሰው። ያንን ነገር ሰርታ በሀገሯ ብትለወጥ ደስ ይለኛል። እና ምን ልላችሁ ፈልጌ ነው የሩታ እህቶች አትጨነቁ። ቢበቀላትም ባይበቀላትም የሚያመጣ ነገር የለም።